ግን ዳንኤል ጥያቄ አለኝ ደስ ይለኛል ይቺ ልጅ ባታረግዝም ኖሮ አትወዳትም ወይስ አታገባትም ማለት ነው ለምንድን ነው ቃል ኪዳን ያደረክላት ኖ ይኸውልሽ እቺ ልጅ እኮ ለኔ ኤክስ ነች ገባሽ አይደል በፊት የነበረ ነገሮች ነበሩ ከዛ በኋላ ብሬክ አፕ አድርገናል ከዛ በኋላ ነገሮችን ከጽጌ ጋር እንደዚህ አይነት ነገሮች ሲፈጠሩ ከጎን ሆነሽ ገባሽ ብዙ ነገሮችን እንዳልፍ አግዛኛለች አብራኝ ሆናለች ደግፋኛለች እነዛን ነገሮች ሳይ ይደገፋ አክብሮቷ ምናምን ሳይ አንድ ነገር እርግጠኛ መሆን ፈልጋለሁ አልኳቸው ጀስት ጓደኞቼንም ራሴ እቺ ከኔ ጋር መሆን ትፈልጋለች ወይ ከኔ ጋር መሆን ትተማመናለች ከምንም በላይ መተማመኗን ማየት ፈልጌ ነው እውነት ለመናገር ገባሽ በቃ ጽጌ አልተማመነችብኝም ቀለበት ስላት ጊዜ ይፈልጋለሁ በዛ ላይ ደግሞ መተማመን አልችልም ማለች እና ቪዲዮ ላይ ራሱ ካይሽ በጣም ደጋግሜ ስናገር የነበረው መተማመን አልችልም ትለኝ ይሆን እሺ እሷስ እምቢ ትለኝ ይሆን ነበርና ፕሮፖዝ ለምን አድርጌ በቃ የመጣው ነገር ይምጣቀባሽ በቃ ደጋሚ እሷም አይሆንም የምትለኝ ነው እኔ ኤክስፔክት ያደረኩት ለቼክ ለማድረግ እንጂ ሲሪየስ አልነበርኩም ማለት ነው መጀመሪያ እኔ በቃ እርግጠኛ መሆን ፈለኩ በሷ ገባሽ አይደል እቺ ፍቅሯ እውነት ነው ወይ እውነት ፍቅሯ ከሆነ ፕሮፖዝ ላድርግልሽ ስናት አክሰፕት ታደርገኛለሽ ካልሆነ ግን እሷም እንደዛው ልክ በቃ እንደዚህ ነገሮች እዛ ጋር ይቆማሉ ብዬ ነበር ያሰብኩት ቼክ ለማድረግ ማለት ነው ከዛ ፕሮፖዝ ለማድረግ ስሞክር ያልጠበቅኩት ማለት የደስታ ጥግን ያሳየችው ማለት በዚህ ልክ ደስተኛ ሆና አክሰፕት አድርጋኝ ምናምን እሺ ስትል ደነገጥኩ ገባሽ አይደል ኦኬ እቺ ጁነትም ለኔ ፍላጎት አላት ማለት ነው በቃ ምንም ታይም ላይ በሆን በየትኛው ሁኔታ ላይ በሆን አክሰፕት አድርጋ ትቀበልኛለች ብዬ ነው ያሰብኩት ገባሽ ቀልባ ለራሱ አልሰጠችም ይሄን ማዘጋጀት አለብኝ ይሄን መምራት አለብኝ ይሄን ነገር ይላስተካከል ጊዜ ስጤምናን አላለችም just የኔ ፍላጎት ስለሆነ ብቻ ደስተኛ ሆና ተቀበለች I think real ፍቅር ነው ያላት ማለት ነው ልጅቷ ላንተ እኔ ተረዳሁት እሱ ነው ተተቀበለኝ ምናልባት ይሄን ነገር ጽጌ አድርገው ቢሆን ብዬ ታመኘው ገባሽ ጽጌ ነበርሽ ለኔ ይሄን ማድረግ ያለባት ብዙ አመት መቆየታችን ይሄን ያህል ጊዜ እንትን ማለታችን አይደለም ገባሽ በእኔ በቃ ለሰከንዶች ማለት ስለዚህ አሁን ሪግሬት እያረክ ነው ማለት ነው ከዚህኛው ጋር መሆንህን አሁን እኔ ምንም አልተቀበልኩትም እና ደግሞ ያለው ነገር እውነት ከሆነ እና ደግሞ አሁን ነው በነገራችን እውነት ከሆነ ማለት ራሱ የጀመርኩት ተረዳሽ ሁሉም ሰው መመርመር አለበት እኔ ደግሞ ያው አብረን የነበርነው ታይም ስለማቀው መመርመሩ ያን ያህል አላስኩ ማመንህ እኮ ራስ ያረከውን ስለምታቅ ነው 100% ያመንካት እቺ ልጅ እስከ ክብሯን ያገኘሃት እንደ ተናገረችው ከሆነና ምናምን የሚባለው ነገር ወደ አብሮ ያመጣ እና አንደርስታንድ አድርጉ ተባካችሁ እኔ I don't know እኔ ጫና መፍጠር ምናምን አልፈልግም የፈጠርኩ ሳይሆን just ራስህን ሁን ራስህ ወስን ፕላስ ደግሞ እንዳይጎዱ ሁለቱ የምታረገው ነገር ትክክል ነው ብዬ ነው በእኔ ማስበው ግን ያ ማለት ደግሞ ሁለቱም ደግሞ እንዳይጎዱ ስትል አንተ ራስ ጉዳት ላይ ከወደክ ደግሞ ለሁለቱም አትሆንም ራስ ወስን እኔ ውሳኔ ራስ ነው ግን የጠየቁ ጥያቄ ለምንድን ነው ምክንያቱም ከዚች ልጅ ጋር ስትሆን ፕሮፖዝ ስታደርጋት ኦሬዲ ጥሩ ሪሌሽንሺፕ የነበራችሁ መስሎኝ ነው ወዶ ጽጌን ስለሆነ ብለ ማስረዳት አለበት ከዛ በኋላ በሂደት የምትረሳው ነገር ሊኖር ይችላል ሊቀየር ይችላል ልጅህን ግን አትከዳ እሷንም ከዳት ማለት አይደለም ገባ መጀመሪያም ያጠፋችሁ ነገር ስላለ ማለት ነው መጀመሪያም እኛ ብዙ ጊዜ ሴቶች እኔን ምን አለች በሉኝ እቺ ልጅ እርጉዝ አይደለችም ኤፕሶን ጭራሽ እርጉዝ አይደለችም ቆይ ወዴ ብዙ ጊዜ ሴቶች በጣም ብዙ ሴቶች ልብላችሁ ካያችሁ ወንድ ልጅ እነሱ ካፈቀሩት ወንዱ የሚሄድባቸው ወይ ደግሞ ፍላጎት እንደሌለው ሲረዱ ማርገዝን ይመርጣሉ ገባ ለምን በልጅ ይዘዋለሁ የሚል አስተሳሰብ አለ ብዙ ሴቶች ጋር ማለት ነው ያንን ነገር ነው እየተጠቀመች ያለችው ስረዳ ሲቀጥል ደግሞ አንተውን በተስፋ ነው በአፏ ነው ያመንካት እንጂ በተግባር ሄደ አስመርምረ እርጉዝ መሆኗን አላረጋግጥክ መጀመሪያ አረጋግጥ አንድ ስቴፕ ሄድ ከዛ በኋላ ደግሞ ከሆነች በኋላ ደግሞ ምን ማድረግ እንዳለበት አስባለህ ተወስናለህ ማለት ነው ነባ ተረዳኸኝ ግን ኦሬዲ አለማመን ራሱ አይጎዳም አሁን ለምሳሌ ነፍሰ ጡር ነችና አይ እርጉዝ መሆንሽን ተጠራጠርኩ ማለቱ በራሱ ለኔ ራሱ ይከብደኛል ማለት ነው እንደዛ እኮ አይደለም የምትላት አንተ አሁን ስትወስዳት እኔ ማወቅ ፈልጋለሁ ልጃችን ያለበትን ሁኔታ ማወቅ ፈልጋለሁ ነው እኮ እንጂ መሆንሽና ለመሆንሽን ማወቅ ፈልጋለሁ ብለህ አይደለም ተወስደው ገባ ማንኛውም ሰው እንደሚሰማው እኮ ይሰማናል እና ስላለ ነው አይደል የምትጨነቀው እንደዚህ ግን ስትወስዳት እኔ አንቺ ከኔ ማርገዝሽን ማወቅ ፈልጋለሁ ሳይሆን ማለት ያለብን በቃ ልጃችን ያለበትን ሁኔታ ማየት ፈልጋለሁ አጭር ነው
በእርግጠኝነት እሷም እሺ ትላለች። ሲቀጥል ደግሞ ማንኛውም ሴት የምታረገው ነገር ነው። ፍቅረኛዋም ይሁን ባሏም ይሁን ወስዳ እውነቱን ታሳውቃለች። ሲቀጥል ደግሞ ቪዲዮ ላይ ትረዳለች። እሷ እኮ ታያለች፣ ኮሜንት ላይ ታያለች። ሁሉን ነገር እያየች ነው። እኛ እየጮህን በቲክቶክ በለው በዩቲዩብ በለው ሐሳብ ስንሰጥ እያየች ስለሆነ ይሄንን ብትላት ምንም አያስከፋትም እውነት ካላት። ግን አይ እኔ አልፈልግም ሄጄ አልመረመርም ካለች ግን ውሸት ነው። በቃ በዚህ ማወቅ ትችል። እንደዛ ነው የማስበው። አረ ምንም እርጉዝ አይመስልም። እቺ ዝም ብላ ነው እርጉዝ አይደለሽ። እንኳን ብትል ከተወለደ በኋላ ራሱ ታስመረምራለህ። ይሄ ባናት የመጣ ነገር አናምንም አንቀበልም እኛ አለቀ። ግን እስከዛው ድረስ ቢያንስ የሆነ ስቴፕ አንተ ከጽጌ ጋር መሄድ ያለብህ ድረስ እስክትሄድ የሷ እርግዝና መታወቅ አለበት። አሁን እኮ ጀስት እኔ እሷ ጋር ሆንኩኝ ስላልኩኝ ነው እንጂ ማለት ነው። እዚህ ጋር ሁሉ የተከራከራችሁ ያላችሁ ስለሆነ እሺ በቃ ጽጌ ካንቺ ጋር ልሁን ብዬ ከጽጌ ጋር ብሆን ጽጌ ከኔ ጋር መሆን አትፈልግም ትያታላችሁ። እውነት ታፍራላችሁ። ደግሞ የዛኔም አይታችኋል። ቀለበት እንኳን ማድረግ እፈልጋለሁ ስትለኝ በቃ ደስተኛ ሆኜ ከምን ጊዜውም በላይ ይሄን ታይም ማሳለፍ የለብኝ ብዬ አስቤ ጀስት ቀለበት ያደረኩላት። የዛኔ የተፈጠረው ነገር አይታችኋል ምን አልፈን እንዳደረገ እኮ ዳኒ ታውቃለህ። አሁን አንተ ያተፈጠረ ብለህ ሌላ ነገር መስዋዕት ማስከፈልም ሆነ መክፈል የለብም። ያ እናምናለን። አዎ ስህተት ነው። ግን ደግሞ ያንን ስህተት ለማረም ጽጌ ብዙ ነገሮች እየሄደች ነው አይደለ? ኢቭን ይቅርታ እስከማለት ድረስ ደርሳለች። አንድ ሰው ፍጹም አይደለም በሚያደርገው ነገር ገባ። ተሳሳትክና የሆነ ፍቅርን አበላሽተህ እስከመጨረሻው ድረስ ገደል መክተት አለብህ ማለት አይደለም። የሚሳሳት ሰው እየተራረነ የሚዋደድ ሰው ከዚህም በላይ መስዋዕት ይከፋፈላል አይደለም? ይሄንን ማለት ነው። ስለዚህ አንተ ያለፈውን ይዘህ ሳይሆን ጽጌን እየወደድካት እሺ አትልም ብለህ በመላመት ሳይሆን እስኪ ካንተ የሚጠበቀውን ነገር አድርግና ከዛ ጽጌ የዛኔ እምቢ ካለች እኛ ደግሞ እሷን እንይዛለን ማለት ነው። ግን ከተቻለ አንድ ላይ ሆናችሁ ላይቭ መታችሁ ብናወራችሁ ደስ ይለናል። ፕሮግራም አመቻችተህ የሆነ ጊዜ ስጠን ቁጭ ብለን ሁላችንም የእህትነታችንን እሷንም አንተንም በኩል አይን አይተን መምከር እንፈልጋለን። አሁን አንተን ብቻህን ብንጨቀጭቅ ምናልባት አንተ ላይ ጫና የፈጠርንብህ ሊመስልህ ይችላል፣ ወይም ደግሞ ልትረዳው ትችላለህ። እሷም ደግሞ የኛን ስሜት ማወቅ አለባት። ስለዚህ ወይ በሷ ወይ አንተ አካውንት ቁጭ ብላችሁ አንድ ቀን እንድናወራችሁ ፕሮግራም ይዛችሁ እንፈልጋለን። ይሄ የሁላችንም ማስተሳሰብ ነው ማለት ነው። እንዴት ነህ ዳንሽ? ደህና ነኝ ወንድሜ። እንዴት ነህ? ደህና ነህ? ሁሉ ሰላም? ሰላም ዘር እንዴት ነው? ምን ተፈጠረ ደግሞ ዳንዬ? ዳንሽ ወይ ወንድሜ ምንድነው ችግር አለ እንዴ? ምን ተፈጠረ? እኔ እኮ አሁን ነው የምሰማውና what's wrong? ያው ከትግል ጋር ምናምን ባለው ጉዳይ አንድ ሀሳቦች እያደረግን ነበር ነው። ለዛ እንደኔ ምን መሰለህ ዳንዬ፣ እኔ መመክረህ እንደኔ ሀሳብህን ሰብስብና ፈጣሪን ብቻ ደግሞ ምናልባት የምታስብበት ጊዜ ሊሆን ይችላል። አሁን በደንብ ነገሮችን የምታገናዝብበት ጊዜ ይሆናል ብዬ ነው የማስበው። አይመስልህም? ይመስለኛል። እኔ ታውቃለህ ነገሮች ሲደራረቡ በጣም ተጨነቅኩ እና አሞኝ ነበሩላ። ተጨንቀህ ምን ትጨምራለህ? እስቲ ንገረኝ። መንገድህን ለእግዚአብሔር አደራ ስጥ። እዛ በኋላ እግዚአብሔር የሚያደርገውን ያደርጋል ባንተ ላይ አይደለም? እሱ ማለት ነው። ምንም አላመጣም። ስለተጨነቅኩ የምጨምረው ነገር አይደለም። ዋናው ነገር አንተ ስትኖር ነው ሁሉም ነገር የሚሄደው የሚቀጥለው። አንተ ብትጎዳ እኮ ያ ነገር አይቀጥልም። ስለዚህ መጀመሪያ መኖርህ ራሱ ወሳኝነት አለው።